ምዕራፍ 42 ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህ ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ተማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁምና ቁጣዬ ባንተና በሁለቱ ባልንጀሮች ላይ ነዷል። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠልንም መሥዋዕት ስለ ራሳችሁ አሳርጉ። ባሪያዬም ኢዮብ ስለ እናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና። ተማናዊውም ኤልፋዝ፣ ሹሃዊውም በልዳዶስ፣ ናዕማታዊውም ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። ወንድሞቹና እህቶቹ ቀድመውም ያውቁት የነበሩ ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት። የመጀመሪያይቱንም ስም ይሚማ፣ የሁለተኛይቱንም ስም ቃስያ፣ የሦስተኛይቱንም ስም አማልቶያስ ቂራስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚያም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜም ጠግቦ ሞተ።